የመስጂድ ታሪካው መስጂድ ነው የጂኖች መስጂድ ተብሎ የተሰየመ ማለት ነው። እስልምና ለምንድን ነው ለቀህ ወጣ ይሉኛልና 1 2 3 ብዬ ቀጥላለሁ ከዛሬ ጀምሮ። አንደኛ ተስፋ የለው፣ ተስፋ አጣሁበት። መንግስተ ሰማያት ለመግባት እስልምና ተስፋ የላት። ለምን ካል አንብበው እሺ አንዴ እቺን አንብባት። በጣም ቆንጆ ሐዲስ ነች፣ አንብባት። እንግዲህ የሰይጣን ማባረሪያን ያስተማራቸው ራሱ ሰይጣን ነው። ቴንክ ዩ አቡ ሁረይራን ሰይጣን ያስተማረው የረመዳን ቀን ነው። እስልምናን ቀበርከው በደቂቃ ውስጥ ይሆናል። በቃ እንኳን አቡ ሁረይራ የነቢጤ ከሆነ ምርጡ ሰሃባ የተባለው አዳም ለይሰን ስለዚህ አቡ ሁረይራ ጋር ሰይጣን አለ። እስልምና ለምንድን ነው ለቀህ ወጣ ይሉኛልና 1 2 3 ብዬ ቀጥላለሁ ከዛሬ ጀምሮ። አንደኛ ተስፋ የለው፣ ተስፋ አጣሁበት። መንግስተ ሰማያት ለመግባት እስልምና ተስፋ የላት። ለምን ካልክ ሱራ 101 ቁጥር 6 فأما من ثقلت موازينه فهو في عيشة راضية وأما من كفت موازينه فأمه هاوية ነው ማለት ሚዛን ነው ያለው። ሚዛኑ ከወዴት እንደሆነ ስለማይታወቅ አንድ ሰው ጀነት ትገባለህ ወይ ብለህ ብትጠይቅ አላሁ አዕለም ይላል። ረቢ ቤካ አላህ ያውቃል ነው። ስለዚህ በዚህ ድንግዝግዝ ከሚኖር ሚዛን ተብሎ ስራይ ይመዘናል ብዬ እንደዚሁ እየተደናገጥኩ ከሚኖር እኔ ለቂቄ ወጥቼዋለሁ። መፍትሄ ነው። መፍትሄ ሰጣው ቁርአንን ማን ሻአ ፈሊዩእሚን ወማን ሻአ ፈሊየክፍር ላ አዕቡዱ ማ ተዕቡዱን ላ ኢክራህ ፊ ዲን ቀድ ተበየነ الرشد من الغي። እኔ አይደለም ያልኩት ቁርአናችሁ። አላህ በግድ እስልምናን ከያዝክ ለቀህ ማውጣት አትችልም ብሎ የሚያስፈራራኝና የሚያስገድደኝ ከሆነ እሱ ለኔ እውነተኛ አላህ ነው ብዬ አልገምትም። አላህ ብሎ ስል እውነተኛ አላህ መፍትሄ የሚሰጥ አላህ ነው። ሶስተኛው ኢየሱስ ያድናል። ስለሚያድን የነፍሴ እርካታ ያገኘችው ኢየሱስን ባገኘው ጊዜ። የመስጂድ ታሪካው መስጂድ ነው የጂኖች መስጂድ ተብሎ የተሰየመ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት ወደ ሁለት ነው፣ ኢላ ተቀለይን ኢላ الانس والجن። አዎ ወደ ሰውና ወደ አጋንንት ነው። ጂኖችም እንደኛ ግዴታ አለባቸው። ከጂንም ጀነት የሚገባለ እሳትም ይገባል፣ ልክ እንደ ሰው ማለት ነው። አዎ ሰግዳሉ። በነብዩ አለይሂ ሰላም መከተል ግዴታ አለባቸው። የተከተለው ያመነው የሰገደው ወደ ጀነት ነው። የካደው ልክ እንደ ሰው ወደ ጀሃነም ይገባል ማለት ነው። እንደኛ ሙከለፍ ናቸው ማለት ነው። ስለዚህ ይሄንን ቁርአን የወረደበት እዚህ መስጂድ ላይ ነው። ነብዩ አለይሂ ሰላም እዚህ ጋር አድረው ነው እንግዲህ ይሄንን ቁርአን የወረደላቸው። ጂኖች እዚህ ሰልመው ነው ሌላውን ጂን ያሰለሙበት። ይሄ ቁርአን የወረደበት ምርጥ የተቀደሰ ቦታ ነው። የት ነው ዳዕዋ የተደረገላቸው ጂኖች? መጀመሪያ እዚሁ፣ ከዚሁ ተቀብለው ሄደው ጂኖችን በሙሉ አሰለሙ ማለት ነው። አብዱላህ ኢብኑ መስዑድ የተባለ ሰሃቢና የተወሰኑ ሰሃቦች ወደዚህ ሲመጡ ድንገት ያዩዋቸዋል ነብዩ አለይሂ ሰላም። ያ ረሱላላህ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ ያ ረሱላላህ ሰለላሁ ዐለይሂ ወሰለም እኛ ተጨነቅን እኮ እርሶ የት ሄደው ነው? እርሶን በመፈለግ እኮ ደከምን፣ ኧረ ጨነቀን፣ ምንድነው ብለው ሲጠይቋቸው ያ አብዱላህ እዛው ቁም፣ መስመር አሰመሩለት ማለት ነው። ፈኸጠ ለሁ ኸጠን ያ አብዱላህ ኢብኑ መስዑድ ከዚህ መስመር እንዳታልፍ አሉት። እንዳታልፍ ምን ነው ያ ረሱላላህ እኛ እኮ ተጨንቀን ነው። ምንድነው ማለት? ቆይ አንዴ ይጠብቃል። እኔ ከወንድሞቻችሁ ጋር እየተማማርኩ ነበር። ለካ አላህ ሱብሓነሁ ወተዓላ ጂኖች ወደዚህ ልኮ ነፈረ ኢለይከ ነፈሩ ሚነል ጂን የስተሚዑነ አልቁርአን ፈለማ ሐضሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ኢላ አላህ ሱብሓነሁ ወተዓላ በሱረቱል ጂን ላይ። እዚህ ለከነብዩ አለይሂ ሰላም ጂኖች መጥተው ከነብዩ ጋር ፊቅህ ወይ መማማር ላይ ነበሩ ማለት ነው። ስለ ዲናቸው እያስተማርኳቸው ነበረ። ወንድሞቻችሁ እዚህ እየተማሩ ነው፣ እዛውን መስመሩ እንዳትለቅ ብለው አሰመሩለት ማለት ነው።
ልክ አብዱላህ ኢብኑ መስዑድ ባለበት ቆመ፣ ሷሃቦቹም ቆሙ። ነብዩ አለይሂ ሰላም አስተምረው ከጨረሱ በኋላ እኔ እዚህ ጋር ያገድኩ እኮ እነሱ ቅር እንዳይላቸው ብዬ ነው፣ ወንድሞቻችሁ ናቸው። ነገር ግን እነሱ ትምህርት ላይ ስለነበሩ ማቋረጥ አልፈለኩም። እነሱ ከጨረሱ በኋላ ይሄ ወደ እናንተ መጣው ብለው ነብዩ አለይሂ ሰላም እንትን አሉ ማለት ነው። ጂኖች ተምረው ሂደው ከዛ ወደ ጓደኞቻቸው ወደ ወንድሞቻቸው ጂኖች ሂደው ኢና ሰሚዕና ቁርአናን አጀባ የሚገርም ቁርአን ሰምተን መጣናል። የድመቶች አባት ማለት ነው አቡ ሁረይራ ማለት አንብበው። እሺ አንዴ እቺን አንብባት። በጣም ቆንጆ ሐዲስ ነች፣ አንብባት። እንግዲህ የሰይጣን ማባረሪያን ያስተማራቸው ራሱ ሰይጣን ነው። ቴንክ ዩ አቡ ሁረይራን ሰይጣን ያስተማረው የረመዳን ቀን ነው። እስልምናን ቀበርከው በደቂቃ ውስጥ እንኳን አቡ ሁረይራ የነቢጤ ከሆነ ምርጡ ሰሃባ የተባለው አዳም ለይሰን አዳም። ስለዚህ አቡ ሁረይራ ጋር ሰይጣን አለ። እኛም ምርጡ ሰሃቦቹ ምርጡ ሙስሊሞች የተባለው ሐዲስን በዋናነት ያስተላለፈው በአንደኝነት አቡ ሁረይራ ሰይጣን ነው ያስተማረው። ያው መቼ? የረመዳን ቀን። አንተ አንብብ የሙሐመድ ሰሃባ ነው የተሰበከው። እውነቱ ስለሌለ ነው። እኔ ገብቶኛል። ሰይጣን ያልከው ይሄ ችግር ነው። እውነቱን ስላላገኘው ነው። እሺ ተሰረበካ ውረድ፣ በቃ ውረድ። አትረባም ነው የማትረባ። ይኸው እፎይ፣ ቆይ አንድ ጊዜ አዳምጠኝማ። አትረባም። አውርደው እፎይ፣ በቃ አፍተን ክርስቲያን አንብበው። እንዴት እስልምናን እንደቀበረው አይታችኋል። እናመሰግናለን። አንብበው። ያው እሱ ለአንብብላቸው አንድ ጊዜ ረመዳን ቀን ነው። በነገራችን አንድ ያዘው ክርስቲያን አንድ ያዘው። አቡ መረዋ የሚባለው ለማስተባበል እየሞከረ ነው። እሱ ማለት የፈለገው ምንድን ነው? ማለት እሱ ካንተ አለየውም ያለው ምክንያት እሱም እንደ ሰው ነው ሊል ፈልጎ ነው። ኦኬ እንደ ሰው እኔ እንደ ዝንጀሮ ነው ወይ ብዬ አልጠየቅኩትም። አቡ ሁረይራ በረመዳን ቀን ባይ ችግር የለውም። እኔ ዝንጀሮ ነው ወይ ብዬ አልጠየቅኩትም። እንዳንተው ነው የሚለኝ ምን አቡ ሁረይራ ማንን ይመስላል ብዬ አልጠየቅኩትም። ዋና ፖይንቴ ነው ምንድነው? እሱ አቡ ሁረይራን ያስተማረው ሰይጣን ነው አይደለም? አቡ ሁረይራ ያስተማረው የተናገረው ቃላት ሌላ ነው፣ ቁርአኑ ላይ ያለው ሌላ ነው። አዳም የጠየቅኩን ብቻ መልስ። አቡ ሁረይራ ሰይጣን ማባረሪያን ከቁርአን የትኛው እንደሆነ ሰይጣን ራሱን ያስተማረው አይደለም? እኔ እንጃ። ስለዛ እንትና ብዙም አይደለም። ታጣውቅ እንዴ ልመልስ ትሞክራለህ? ኤኒዌይስ አቡ ሁረይራን ሰይጣንን ማባረሪያ ከቁርአን ላይ ይሄንን ቅራ ብሎ ያስተማረው ራሱ ሰይጣን ነው። አንድ ሁለተኛ፣ የረመዳን ቀን ሰይጣን ይታሰራል አይታሰርም? ይታሰራል። የረመዳን ቀን ነው አቡ ሁረይራን ሰይጣንን ማባረሪያ ሰይጣን መጥቶ ያስተማረው። ቀጥል ክርስቲያን አንብበው። እሺ አንዴ እቺን አንብባት። በጣም ቆንጆ ሐዲስ ነች፣ አንብባት። እንግዲህ የሰይጣን ማባረሪያን ያስተማራቸው ራሱ ሰይጣን ነው፣ አላህ አይደለም። በሳሂህ አል-ቡኻሪ 5010 ላይ አቡ ሁረይራ እንደተረከው ይላል አላህስ ሜሴንጀር ኦርደርድ ሚ ቱ ጋርድ ዘካት ሪቬኒው ኦፍ ረመዳን፣ የአላህ መልእክተኛ እኔን በረመዳን የሚሰበሰበውን ዘካ እንድጠብቅ አዘዙኝ አለ። መቼ የሚሰበሰበውን? በረመዳን። ዘን ሰምባዲ ካይም ቱ ሚ ኤንድ ስታርትድ ስቲሊንግ ፍሮም ዘ ፉድ ስታፍ፣ ከዛ በኋላ አንድ አካል ወደ እኔ መጣና ጠብቀው የነበረውን ምግብ መስረቅ ጀመረ አለ። አይ ኮት ሂም ኤንድ ሴድ አይ ዊል ቴክ ዩ ቱ አላህስ ሜሴንጀር፣ ከዛ በኋላ ሲሰርቅ ያስኩትና ወደ አላህ መልእክተኛ ጋር ልወስድህ ነው ወይም ደግሞ እወስድሃለሁ አለው። then Abu Hurairah described the whole narration and said that person said to me, ከዛ በኋላ አቡ ሁረይራ ምን ይላል ሲናገር፣ ያ ሌባ ሲሰርቅ የነበረው ከምግቡ ምን አለ? please don't take me to Allah's messenger and I will tell you a few words by which Allah will benefit you፣ እባክህ ወደ አላህ መልእክተኛ አትውሰደኝ፣ በጣም የሚጠቅመን የአላህን ቃል እኔ እነግርሃለሁ አለው። ሰይጣኑ እንዳይወስደው ፈርቶ ማለት ነው። ከዛ ምን ይለዋል? when you go your bed፣ ከእንቅልፍ ስትነሳ ሪሳይት አያታል ኩርሲ፣ አያታል ኩርሲን ቅራ ወይም ደግሞ ሱራ 2:255 for then there will be a guard from Allah who will protect you all night and long and no Satan will come near you until the morning። ይሄንን ሱራ 2:255 ወይም አያታል ኩርሲን የምትቀራ ከሆነ አንተ ሙሉ ለሙሉ በአላህ ጥበቃ ስር ትሆናለህ፣ ሰይጣን በፍጹም ወደ አንተ አይቀርብም አለው። ማን ነው የሚመክረው? ሰይጣን።
when the prophet heard the story ከዛ በኋላ ነብዩ ይሄንን ታሪክ ይሰማል። he said to me ከዛ በኋላ ለአቡ ሁረይራ ምን ይለዋል? he who come to you at night ያን ጊዜ ባንተ ስትጠብቅ የመጣው told you the truth እውነቱን ነው የነገረህ ማ ሰይጣኑ although he is a liar ምንም እንኳን ውሸታም ቢሆን and it was Satan እሱ ሰይጣን ነበር የመጣው። ስንት ምክር አስተማረው? ማንን? የመሐመድ ሰዎች ያስተማረው ምክር የጸሎት ምክር ሰይጣን ነበረ። እሱ መቼ ነው? በረመዳን ሰይጣን በሚታሰብ ሌላ ክርስቲያን ቴንክ ዩ ሌላ ግጭት 7:27 እንፈትልኝ ቁርአን ኦኬ ወይኔ እስልምና አንተ ቁርአን ውስጥ ምን ይሰራ? ምን አገባኝ እኔ? አይመለከተኝም። አንተም አይመልከትህ። ለዚህ ነው ቴዲ አፍሮ ራሱ አንቺም በሃይማኖትህ እኔም በሃይማኖቴ ምናምን ያለው። ሃይማኖትህን ራስ ያዝ፣ ስገድበት፣ ጸልይበት፣ ሃይማኖት የሚያዝህን ፈጽምበት። አትንጠላጠል እኔ ላይ፣ አትቀላውጥ፣ አትቅና፣ አትንበጫበጭ። መከራከር ነው የፈለከው? አዎ ቅረብ። ያው ኡስታዞችን አምጣ። በዚህ ሙያ የሰለጠነ እንግዲህ የተገኘው እፎይ ነው። ቤተክርስቲያን አላከችውም፣ በራሱ ተነስቶ ነው። እዚህ እነ እፎይን እነ ክርስቲያንን እነ ቀላጵድን ምናምን ባሉትን ሂድ እንትን በል አንተ መጽሐፍ ቅዱስ ጠቅሰህ እንደዚህ በለበለ። እሺ እነሱ ቁርአን ጠቅሰው ደግሞ አንብ ነው የሚሉ ነብዩ መሐመድ የጻፉት ነው አንብ ይሏል። ከዛ ታነባለህ። ይህን አይቼው አላውቅም እኔ ኡስታዝ ያልነገረኝ። ሂደህ ጠይቀና እንደገና ደግሞ ኡስታዞቻችሁ እየነገሯችሁ ነው። እፎይ ጋር አትሂዱ፣ ሴቶቹን እየነገሩ አትሂዱ። እኔ እፎይ ጋር ስገባ የማየው እስላም ተደርሮ ነው። መረገም ነው እኮ መስማት የሚፈልጉት አለ ማለት ነው። ገስት ቦታ እኮ አንድ ክርስቲያን አይገባም እኮ አንድ ክርስቲያን። እግዚአብሔር ፋጡማ መሐመድ ሮህማ ምናምን ተደርድረው እሱም ደግሞ እዚህ ሼክ መስሎ ውስጥ ቁጭ ብሎ እዛ ይቀጠቅጣቸዋል። ግራ ገባኝ እኮ በእውነት ልጄ በጣም ነው የምትወደው እፎይንና እሱ እየሰማች ነው የምትሄደው። ትስቃለች። ከእሷ የተነሳ እሷ ስትከፍተው ሰማዋለሁ፣ እኔም እከታተለዋለሁ። እኔ የታዘብኩትን ነው የምነግራችሁ። ምን አስኬዳችሁ? እፎይ ጋር ምን አስኬዳችሁ? እፎይን የምታናግሩት እናንተ ናችሁ። እፎይ ጥያቄ አለኝ ይላል። እሺ ምንድነው ጥያቄ? እንደዚህ አዎ ነው ነብይ እንደዚህ ነው ያለው፣ እንደዚህ ነው አምጣ አሳይ ይላል። ክርስቲያን አቤት ክፈት፣ ሱራ አልባዙ አሰብ ጋር ክፈት። እሺ ጣ በአረብኛ በእንግሊዝኛ በአማርኛ በአረብኛ አልመክቱም ምን ትላለህ? እኔ ሌላ ጥያቄ አለኝ። ይሄን መልስ ይሏል። ይሄን መልስ ርዕሱ ይሄ ነው። ማን ይዳለ እፎ ያልጠራ እናንተ የራሳችሁን ግሩፕ ከፍታችሁ በራሳችሁ ግሩፕ መነጋገር፣ የራሳችሁን እስልምና ፕራክቲስ ማድረግ፣ የራሳችሁን እስልምና መስበክ፣ ምዕራፍ በምዕራፍ ይዛችሁ ዛሬ ሱራ ቁጥር 1:6 እንማራለን። አላህ እንደዚህ ያለው እንደዚህ ነው፣ አላህ እንደዚህ ያለው እንደዚህ ነው። ለምዕመናኖቻችሁ ሱራ እንደዚህ ይላል። ግን እነሱ ኢየሱስ ይላሉ፣ ማርያም ይላሉ፣ ገብርኤል ይላሉ፣ መጽሐፍ ቅዱስ ውሸት ነው ምናምን ስትል አሃ ይልና እሱም ይመጣልህና ቁርአን እንዲህ ይላል ውሸት ነው፣ አላህ ይላል እንደዚህ ይላል ውሸት ነው ይላል። አሁን ጭራሽ ይሄ እፎይ ምን አይነት ተንከሲስ እንደሆነ አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣ አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸዋል። ይሄኛው የለውም ይላል፣ ይሄኛው አለ ይላል። መሀል ላይ ሶስተኛዋ ደግሞ ከድጃ ትመጣና እፎይ ጋር ነው ወይ የምትከራከሩት? በውስጥ አንከራከርም ወይ ትላለች። ጭራሽ አሁን ክርክር ትቶ እያፋጫቸው ነው። በእውነት ይህ ትክክል አይደለም። ራሳችሁ ናቸው የመጣችሁት። እሱ ቁጭ ብሎ እየሰማ ነው። በእውነት አቡበከር አላህ ሁለት እግር አለው እጅ አለው ይላል፣ ይሄኛው ደግሞ የለውም ይላል። ያኛውም አለው የሚለው ያወጣል፣ ይሄኛውም የለውም ይላል። ራሳችሁ በራሳችሁ ሄዳችሁ እፎይን ዳኘን አላችሁት። ከዛ እፎይ መሃል ገብቶ
ሱራ ምናምን ላይ እጅግር አለው አንድ አጀ ይላል። ምን ተስዬ አቡከን እንደተጻፈው እንደዚህ ነው ይላል። ራሳችሁ ሄዳችሁ ክርስቲያን አንድ ክርስቲያን ጋር ሄዳችሁ ዳኘን አላችሁ። ቀድማችሁ ማንበብ ነበረባችሁ። ቀድማችሁ ማንበብ ነበረባችሁ። እኔ እኮ ምክር ነው እየሰጣችሁ ያለሁት። ሃይማኖታችሁን እያዋረዳችሁ ነው። ሃይማኖታችሁን ዝቅ እያደረጋችሁ ነው። እፎይ ስለ እናንተ እስልምና ማስተማር አልነበረበትም። እናንተ ስለኛ ክርስትና ባታስተምሩ እፎይ አይመጣም ነበር፣ አይገባም ነበር። እናንተ እኛ ክርስትና ላይ አፋችሁን ባትከፍቱ ኖሮ እናንተ አፍ ላይ የሚከፍት አልነበረም። ከዛ ስትሸነፍ ካልገደል ነው መጅሊሱ ይያዝልን ይታዘርልን፣ ሃይማኖታችን ነብያችን ተንቋሸሸ፣ የኔን ጌታ የኔን አምላክ እኔ አምላኬ መድኃኒቴ የምለውን እያንቋሸሽ ከአንተ ነብይ የማከብርበት ምክንያት ምንድን ነው? እስቲ ንገረኝ። እኔ አመንኩበትን እያመለኩ ነው። ቁርአናችሁ የሚያዛ በቃ ባመናችሁበት ምናምን ይላል። በቃ ተወኝ። እኔ እከራከራለሁ ካልክ ደግሞ እኔ የቁርአን ሰው አይደለሁም፣ መከራከር አልችልም። ከኔ ጋር መከራከር የሚፈልግ ሰው እጁን ያውጣ። እንደምን ብዬ ደብዳቤ ጽፋለሁ ለእፎይ። እሱ ነው በዚህ የሰለጠነው፣ ራሱን ያሰለጠነው። ከዛ ልካችኋለሁ። እኔ ቁጭ ብዬ ከልጄ ጋር ሰማችኋለሁ። መቼም የገስት ቦታ የሚያስገባን የለም። በነ ከዲጃ በነማ የተጣበበ ነው። አለቀ። ናፍቆታቸው ራሱ በቃ ጓጉተው ነው የሚመጡት። እና አብዱራዛቅ የእፎይ ተማሪዎች እኮ እስላሞቹ ናቸው። ጨንቋቸዋል ማለት ነው። አንድ ነገር አስተንፍሷቸዋል ማለት ነው። ከዛ ኡስታዞቹ ተነስተው እፎይ እየተባለ የተረገመ ነው ዲቤ መንዙማ ታወጡለታላችሁ። እና ይሄ ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በጣም ትሁት ነኝ ካልነኩኝ እንትናለም፣ ግን እውነት ነው የምናገር እና እፎይ 3 ብላችሁ ሰርች አድርጉ። ሁለቱን አካውንቱን አዘገብተውበታል። ፎሎ አድርጉ ምናምን የተባለው ያው እዚህ ጋር የሹም ናት የለጠፈችው። እኔ እሱ አገባኝ። ባይከራከሩ ጥሩ ነበር። እንከራከር ካሉ ደግሞ የቲቪ ዲቤት እናዘጋጅላቸው፣ የቴሌቪዥን ዲቤት እናዘጋጅላቸው። እኔ ላዘጋጅላቸው። ዘመድ ሚዲያ አለኝ። እነ አቡበከር ይምጡ፣ እነ ኡስታዝ አህመዲን ጀበል ይምጡ፣ እፎይ እና ነቀላጴድ እና ክርስቲያን ይሁኑ። ከዛ የቴሌቪዥን ፕሮግራም እናዘጋጅላቸው። ግብፅ ላይ ሲደረግ አይቻለሁ፣ ሌላ ቦታም ሲደረግ አይቻለሁ። ይሄ ጫታም ሰካራሙ ከሆነ ይሳደባል መጥተው እናት እንደዚህ ላድርግላት ምናምን ሲል ለቴሌቪዥን አይመችም። ግን እነ አህመዲን ጀበል ጥንቅቅ ያሉ ስለሆኑ እነ ማን ነው ስሙ የፂማሙ እነ ሙጂብ አሚኖ ጥንቅቅ ያሉ ስለሆኑ እነ አቡበከር አጠቃቀሳቸው ራሱ ደስ አላህ እንደዚህ አድርገዋል ስለዚህ ምናምን ስለሚሉ በጣም ጎበዞች ስለሆኑ እነሱ በአንድ በኩል እፎይ በአንድ በኩል ይሁንና የቴሌቪዥን ዲቤት እናዘጋጅላቸው፣ ይቀጥሉ። እስልምና የክርስቲያኖች ያዙልኝ። አሁን አብይ አህመድ እዛ ጎንደር ላይ አስገድሏል። ከዛ የክርስቲያን የማርያም ስዕል ያዟል። ሮብ አሳያቸዋለሁ። ሮብ ስለዚህ ነው የምናወራው። ከዛ ወልዲያ ላይ አስገድሏል። ክርስቲያን የቤተ ክርስቲያን አለቃ ነው ያስገደለው። ከዛ በኋላ ደግሞ አሁን ወይ ሙጂብ አሚኖን ወይ አህመዲን ጀበልን ወይ አቡበከርን ጠብ ያስደርገዋል። የሚነሳውን ጠብቁ እና አሁን እና የብሔራዊ መረጃ ደህንነቱ እንትና ናቸው። ይህ ስልጤው ማነው ስሙ ሬድዋን ሁሴን ነው። የአዲስ አበባ ፖሊስ ምናምኖቹ እስላሞች ናቸው። ምክትል ኮሚሽነሮች በአጠቃላይ እስላም ነው። ኔትወርኩን የያዘው የደህንነቱን የጦሩን የምኑን የያዘው እነሱ ናቸው። ማን ምን እንደሚሰራ ማን ምን እንደሚያደርግ የሚያውቁት እነሱ ናቸው። እስካሁን ለሞቱት ሰዎችም እነሱ ናቸው። በፕላን ነው የሚሰራው። ሊስት ወጥቶ ነው የሚሰራው። አሁን ጎንደር ላይ የገደሏቸውን ሰዎች ይዘው ፍርድ ቤት አላቀረቧቸውም። ተኮሱ፣ የሆነ ልጅ ገደሉ። የገደለው ይሄ ነው አሉ። እግዚአብሔር ያሳያቸው። ገደሉ የሆነ ሰው፣ ከዛ የገደለው ይሄ ልጅ ነው ብለው መጽሐፍ ቅዱስ ይዞ ከኋላ የእመቤታችን ልጅ ያለ ወጣት ልጅ የገደለው ይሄ ነው አሉ። የወልዲያውን አባት ማን እንደገደላቸው አይታወቅም አሉ። መሀል ከተማ ማለት ነው። ምናልባትም አንድ ሁለት ጳጳስም ሊገሉ ይችላሉ። ምን አለ በሉኝ። አብይ አህመድ አሁን
ይሄን ባያደርግ ምን አለ በሉኝ። ምን መዝግቡልኝ። አህመዲን ጀበል ወይም አቡበከር ወይም ይሄ ሼህ አሊ ምናምን አሁን ምክንያቱም ጎንደር ላይ ገለዋል። አሁን የቤተክርስቲያን አስተዳዳሪ ገለዋል። አሁን ከቄስ ወደ አስተዳዳሪ መጥተዋል። ከአስተዳዳሪ ወደ ጳጳስ ነው የሚመጡት። አሁን ተወዳጅ ጳጳሳትን፣ ሼኮችን፣ እነዚህ ኡስታዞችን ከሰባኪያንም ሊገሉ ይችላሉ። አሁን ከመምህራን ሊገሉ ይችላሉ። የቀን ጉዳይ እግዚአብሔር ያውጣው ብዬ ነው እንጂ እኔ ዘላለም አሁን ስብከቶቹን ስሰማ የቅርብ ቀኑ እኔ በቃ እግዚአብሔር ገደለው እንበል ብቻ እንጂ ወደፊት እናወራለን። እኔ ቀኝ ትከሻዬን ሸክኮኛል በእውነት የዘላለም ሞት። አሁን ስብከቶቹን ስሰማ አትግደሉን። ለምንድን ነው ፂም ያላቸው አባቶች የሚገደሉት? በሀገራችን አትግደሉን ማለት ለምን ወንጀል ይሆናል? ለምንድን ነው አረጋውያን የሚገደሉት? ኦርቶዶክሳውያን ተጨፈጨፍን አለቅን ብሎ ወዲያውኑ አባብጦ ፊቱ ተለዋውጦ የሚሞትበት ምክንያት የለም። እሱ ወደፊት እንነጋገር። አሁን እንደዚህ ነው ባልተጨበጠ ነገር ማውራት አንችልም እንጂ መጠርጠር ግን እንችላለን። እኚህ የወልዲያውም አባት ሰላም ይምጣ፣ ፍቅር ይምጣ፣ መንግስትም ልበሰፊ ይሁን በአውደ ምሕረት ላይ የሚናገሩት ወደ እርቅኑ መሞት ይብቃን፣ ኦርቶዶክስን መግደል ይቁም ይሉ ነበረው። ይሄው ሄደው ገደሏቸው። ገዳዩ አትግደል የሚባለው ከሆነ ይታወቃል ማለት ነው። መሆን የሚፈለገው እንደ አቡነ ፋኑኤል ነው። አቡነ ፋኑኤል በቃ መንግስታችን የታባለው አጫሉ ኪያ ወደ እኔ ወደ አንተ እስክመጣ ድረስ አጫሉ መክያ ያጉርባ ክያ ያጆሌ ክያ እኔ ወደ አንተ እስክመጣ ድረስ ተንገብግቤ መሞቴ ነው ይላል። እዚህ ስንትና ስንት ክርስቲያን እየታረደ ሆዳቸውን የሚወጥቅላቸው ክርስቲያኑ ነው። የሚያበላቸው የሚያጠጣቸው ክርስቲያኑ ነው። አንቀባሮ የሚያኖራቸው ክርስቲያኑ ነው። የሚታረደው ኦርቶዶክሳዊ ነው። አባቱ የሚገደልበት እናቱ የምትገደልበት ነው። ፍትሐት መፍታት ያለባቸው ጸሎት መጸለይ ያለባቸው ለዚህ ለክርስቲያኑ ነው። እየታረደ ላለው ነው። ዓለም እየመሰከረ ያለው መጅሊሱ እየመሰከረ ያለው ፕሮቴስታንቱ እየመሰከረ ካቶሊኩ እየመሰከረ ያለው ዓለም ምስክርነት እየሰጠ ያለው ለኦርቶዶክሱ ነው። እንደና አቡነ ሩፋኤል አይነቱ አጫሉ ኪያ ተንገበገብኩ እኮ ተንገበገቤራ ጉበጤራ አጫሉ ኤኙፍ ደዲፍቴ ዴምታ ለማን ነው ጥለኝ የምትሄደው? ለአጩ ኪያ እንዲህ አይነት ጳጳስ ነው እግዚአብሔር የሰጠን። እንግዲህ አሁን እንቀበለው እንጂ ምን እናድርግ? መጽሐፍ ጽፎ መጽሐፉ ላይ መታሰቢያነቱ ለአጫሉ ሁንዴሳ ይላል። የሚሸጠው የት ነው? መድረክ ላይ የአባታችን መጽሐፍ መጥቷልና ግዙ ይባላል። ቀረጥ የለው ታክስ። መጽሐፉን የጻፉት ሌሎች ናቸው። ለነገሩ ክፉ አናገራችሁ ዛሬ ከመሸ በኋላ በተለይ ዳቦ ከበላው በኋላ ይመስብኛል። እና ይሄ ችግር ነው። ይሄ ልጅ ነው አንተ አንድ ልጅ ነው አናዶ ይሄንን ሁሉ ክፉ ነገር ያናገረኝ። እኔ ሁልጊዜ ጸሎቴ እግዚአብሔርን የምጸልየው አሁን ብዙ ሰው እንደዚህ አይልም። እግዚአብሔር ሆይ ተናግሮ አናጋሪ ስጠኝ ነው የምለው። ከመሬት ተነስቼ ከምናገር ተናግሮ አናጋሪ ስጠኝ። አሁን ብዙ ሰው የሚለው ተናግሮ አናጋሪ ሰውርልኝ፣ አርቅልኝ ነው። እኔ ግን የምጸልየው ተናግሮ የሚያናግር ስጠኝ ነው። ጸሎቴ ነው። እያንቀጀቀጀ ወሃቢውን ያመጣልኛል፣ እያንቀጀቀጀ ጴንጤውን ያመጣልኛል። አለቀ። ፊት ፒን እያደረግኩ እሱን እንዲህ ያልከው እያልኩ ወርድበታለሁ ማለት ነው። አለቀ። ስለዚህ ይሄ ነው። አታዘጉ። አሁን ለምሳሌ የእስላሞችን የጴንጤዎችን ምንም ነገር እኛ አናዘጋም፣ ምንም አናዘጋም፣ ምንም አይነት ነገር አናነጋም። ምክንያቱም መብታቸው ነው። ቁርአን መቅራት መብታቸው ነው።
መድረሳ መብታቸው ነው። አንድ ሰው ቲክቶክ ከፍቶ ኡስታዝ ቢያስተምር መብታቸው ነው። እንደውም አንዳንዴ እሰማለሁ ነገር እንደዚህ አድርጌ ኡስታዝዬ አቤት ባሌ ነበረ ከዛ በኋላ አብረን ተኛን ሚስቴ ነሽ አለኝ። እሺ አልኩኝ። እዛ ኒካ አሰረልኝ። ከዛ በኋላ ደግሞ ፈትቼሻለሁ አለኝ። እዛ ደግሞ በቃ እሺ ከፈታኝ ስለው ከዛ በኋላ ደግሞ መጥቶ እንደገና የሆነ ቀን ደግሞ በቃ ላገባሽ ነው አለኝ። እና ይሄ ነገር እንዴት ይታያል ሲል እንደዚህ ብሎሻል እንደዚህ ብሎ እኔ ሰማለሁ። በእውነት ቁጭ ብዬ ነው የምሰማው። በጣም አብዛኛው ነገር ጋር ከዚህ ከግብረ ስጋ ግንኙነት ጋር ነው የሚበዛው። ሌላ ትምህርት ከተገኘ ብዬ ነበረ። በቃ ሴቶቹ ጥያቄያቸው እንትን ነው። ሌሎች ደግሞ አሉ አሁን ስለ ዘካ ስለ ምናምን የሚያስተምሩ አሉ። ግን ደግሞ ጥያቄዎቹ ሴቶች ናቸው፣ ከዛ ወንዶቹም ናቸው። እንዲህ አድርጌ እንዲሆን ፈጥሬ እንደዚህ ሆኜ ምናምን ይላሉ። በቃ እርሻ ናት በላት እንደፈለክ ብሏል፣ በቃ እንደዚህ ተብሏል ይላሉ። አንዳንዶቹ ደግሞ ለምን ሁለተኛ አገባለሁ ይላሉ። ሶስተኛ እኔ ይቀበላለሁ ምንም አማራጭ የለኝም ይላሉ። እንደዚሁ በቃ ፖድካስታቸውም ጋር ሲሄድ ስለ ወሲብ ነው ስለ እንደዚህ ሆኖ ምናምን ነው እንጂ የሆነ በቃ ትረካ ነገር ቢኖር በደንብ አንድ ጓደኛ አለኝ እኔ በደንብ ስለ እስልምና የሚነግረኝ ጓደኛ አለኝ፣ ወንድም አለኝ በጣም የሚገርም ታሪክ የሚነግረኝ ማለት ነው። አሁን እንደውም ዛሬ ስለ ኢራኖችና ስለምን ንገረኝ ብዬ በሱን ጨርስ እንደዚህ ታሪክ የራሳቸውን ባህል ምናምን የሚነግሩኝ ግን አብዛኛዎቹ ከዳሌና ከእንትን ያለፈ አይደለም እና እኔ ብዙ ትምህርት ላገኝ አልቻልኩም። እና እኔን መጥቶ እንትን ከምትል ምናምን እኔ በአንድ ሚስት ነው የምወሰነው። ይኸው አረጀው በአንድ ሚስት 2 ልጆች ወለድኩ አለቀ። 4-5 አግባ ብትለኝ አንዴ ለአንዱም መከራ ነው። የኔ ጌታ ጉልበት ኬት ይመጣ እንደዚህ ዳቦ እየተበላ ቆሎ እየተበላ። የእኛ ጾም ደግሞ የታወቀ ነው። ጾሙ ከባድ ነው እንደምታዩት። በቀን አንዴ ነው የምንበላው። ቂቤ የለው፣ ወተት የለው፣ እርጎ የለው፣ ምን የለው። ግፍ እኮ ነው። በዚህም ልታበሽቀኝ ትመጣለህ። እንዴት አድርጌ ነው እንትን ትክክል አይደለም በእውነት በእንደዚህ ማብሸቅ ጥሩ አይደለም። አንተ ከቻልክ መብት ነው ትችላለህ። አሁን ዛሬ ከምሽት ጀምሮ እስከ ጠዋት ድረስ ትበላለህ፣ ሌሊቱን ሙሉ ትበላለህ፣ ትጠጣለህ፣ እርጎህን፣ ቅቤህን፣ ወተትህን ትላለህ። እዚህ ቀን ላይ ደግሞ አትበላም። የሌሊቱን ወደ ቀን አምጥተዋል፣ የቀኑን ወደ ሌሊት። እኔ እናቴ የተሰራው ስርዓት ቀላል አይደለም። ከአንድ ሴት ሌላ ዞር በል ነው የሚል አንተ ሌላውን ጨፋሪ በስመ ክርስቲያኑ ነው። ምን አገባኝ ስለሱ? እኔ ስለ ራስ ሃይማኖት ነው የምነግርህ። ከእስልምና ወግ የወጡ አሉ። ፀጉራችሁን ተሸፈኑ ተብሎ ያልተሸፈኑ አሉ፣ የሚዘፍኑ አሉ፣ የሚጨፍሩ አሉ፣ የሚጠጡ አሉ፣ ግን ሙስሊም ይሆኑ። ከኦርቶዶክሱም እንደዛው ያንተ ሲሆን ትክክል አይደለም፣ የእኔ ሲሆን ክርስቲያን እንዲህ ነው እያልክ ትለኛለህ። ያንተ እስላምስ የሃይማኖቱን ህግጋት የማያከብሩትን። እኔ ግን ሃይማኖቴን ህግጋቴን አከብራለሁ። ስለዚህ እስከ 9 ሰዓት ቆሜ ያስቀድሳለሁ፣ ጾማለሁ፣ ውሃ አልጠጣም፣ ምግብ አልበላም። ምን አለ 9 ሰዓት ቤት እስክደርስ 10 ሰዓት ይሆናል። ምግብ እስኪቀርብ 11 ሰዓት ይሆናል። 11 ሰዓት እበላለሁ፣ አለቀ። ከዛስ ነገ እንደገና 11 ሰዓት ነው የምበላው። ነገ እንደገና 11 ሰዓት ምን ሽሮ፣ ዘይት እንዴት ተደርጎ የእናንተ ጸጋ ነው። አሁን የክርስቲያን ሴት እንደዛ ሁኚ ብትላት ይሻትል። በቃ እንደ ርግብ ናት። ርግቦችም 2 ናቸው። ባልየው ሲሞት ሚስትየዋ ራሷን እዚህ ጋር ትቀዳለች፣ አለቀ። ሌላ እርግብ ሲመጣ እንኳን ሲያያት በቃ ባሏ የሞተባት ነው፣ አይነካት። ከእርግብ መማር ትችላላችሁ። እርግብ አንድና ሌሎቹም አንድና እንደዚህ ናቸው። እና አሁን እኔ ሚስቴን እንትናን ላመጣት ነው እንደዚህ ምናምን እንዴት ይሆናል? ይሄ አያችሁ፣ ለእኔ የሚከብደኝ ለእናንተ ቀላል ነው። የእናንተን ቀላል ነገር ይዛችሁ መሄድ
የእናንተን ቀላል ነገር ማስተማር በቃ በዛ መቀጠል። እኔ ላይ ምን አፍህን ያስከፍታል? ቁርአኑ ለአንተ ጅብ ያዝልሃል ብላ ይልሃል፣ ውሻ ያዝልሃል፣ ምንት ያዝልሃል፣ ፈረስ ያዝልሃል። እኔን አሁን ብላ ስትለኝ እኔ እሺ አይለኝም። ለእናንተ ግን አዞላችኋል። አለቀ። ግመል ብላ ብትለኝ አልበላም። የግመል ወተት ጠጣ ብትለኝ እኔ አልጠጣም። ለአንተ ግን ያዝልሃል፣ ትበላለህ። ስልቅጥ አድርገህ አልልም። የኔ ባህል አይደለም፣ የኔ ሃይማኖት አይደለም። በእንትኑ ተፈቅዶላችኋል። የሜዳ አህያ ይበላል። የኛው አህያ አንድ ቀን መሰለኝ ተፈቅዶ የተከለከለው። ይሄ እያንዳንዱ ባህል አለው። አሁን አረብ ሀገር ያሉት ያደርጋሉ። ኢትዮጵያ ውስጥ ያለውን አህያ ብላ ስትለው እንዴት ይላል? ለምን? የክርስቲያኑ ባህል የክርስቲያኑ ሃይማኖት ስለተጋባበት በኢትዮጵያ ምድር የሚበላው ምንድን ነው? በሬ፣ ላም፣ ፍየል፣ ዶሮ ነው። ከዛ አረቡ ሲበላ የከረመውን አምጥቶ እዚህ ኡስታዙ ብላ ይለዋል። ምን ጅብ? እንዴት አድርጎ ሃይማኖቱ ይፈቅድለታል፣ ግን እንዴት ይብለው? ምክንያቱም የክርስትናው ተጽዕኖ ስላለ አገሪቷ የክርስቲያን ደሴት ስለሆነች ባህሉ ሃይማኖቱ ምኑ ተጽዕኖ ስላደረገበት የአረቡን ካልቸር የአረቡን ባህል አምጥቶ ብላ ስትለው አይበላም። የፈለጋውን የእስላም ሴቶች ጅብ አርጄ ብሰጣችሁ ትበላላችሁ? አትበሉ። ግን የተፈቀደ ነው፣ በእስልምና የተፈቀደ ነው። የሜዳ አህያ ፈረስ ብሉ ብትባሉ ትበላላችሁ? አትበሉ። ወላሂ ነው የምትሉት። ያ ሃይማኖታችሁ ቢፈቅድም እንትና እዛኛው ላይ ግን ፈቅዳችኋል። 4 ለማግባት ለ5 ለማግባቱ ችግር የለባችሁም። ለመብላቱ ግን ችግር ይመጣባችኋል። እና ተከባብረን እንኑር። እኔም የማልፈልገውን ነገር አትጫንብኝ። ምክንያቱም አንድ ሰው መልስ ሲመልስላችሁ ሀሩን ሚዲያ እዚህ ቱርክ ያላለ ቱርክሚስታን የተቀመጠ አለ። ማን ነው የሚሉት? ምንትስዬ በዚህ ሌላው መጥቶ ዋይ እሳት አደጋ የአምቡላንስ በቃ ዋይ ቃጠሎ። ኧረ በቃ እሺ ጸጥበሉ ነው የምትባሉት። እኔ ግን ያደርገ ሰው ነኝ። ታውቃላችሁ፣ አስነጥሳለሁ። እውነቱን ነው የምነግርህ። ለሀጂ ሙፍቲ ያልተመለስክ አንተ ራሱ እስልምናን የምታሳድድ መስጊዱ አሰራሩ ትክክል አይደለም በዚህ በኩል ነው የምትል በዘር የተጠረነፋችሁ ኦሮሞ ካልነገሰ የምትሉ የኦሮሞ እስላም ካልነገሰ የምትሉ ዘረኞች ኢትዮጵያን ትታችሁ ለሳውዲ ታለቅሳላችሁ። ሳውዲ እኮ ሄዳ አንተ ገረድ ነህ። ሳውዲ ሄደ እኮ አንተ የግመል እረኛ ነህ። ሳውዲ ሄደ እኮ ሳውዲ አስራ አበስብሳ ኮንቴነር ውስጥ ከታ ቀቅላ አዳራሽ ውስጥ ቀቅላ እበት እየሸተትክ ጥንብ እየሸተትክ ድረሱልን ኢትዮጵያውያን ጩሁልን እያልክ እስላም ናት እስላም ሀገር ነው በአላህ አንድ ነን የምትለው ቀቅላ ገረድ አድርጋ ቱቦ ለቱቦ አሳዳ ጫካ ለጫካ አንከራታ ነው የምታመጣ። ለነገሩ ኢትዮጵያ ውስጥ ክርስቲያኖችን ታርዳለህ፣ ትጨፈጭፋለህ፣ ትዘርፋለህ። የክርስቲያን አምላክ ደግሞ አንተን በጅቡቲ አድርጎ በቀይ ባህር አድርጎ በየመን አድርጎ እሳት እያበላ አፈር ደቼ እያበላ የበረሃ ሲሳይ የባህር ሲሳይ እያደረገ ልክ ያገባል። ወንዶችህንም ሴቶችህንም እሳት ይለቅባል። ዘርህን በረሃ ላይ ያስቀረዋል። በክርስቲያኑ አታሳብ፣ ገደለን አትለው። መንግስትህ እስላም ነው እና ክፉ አታናውሩኝ። በእውነት እኔ ብዙ መናገር ፈልጌ አይደለም። አሁን የቅድሙ ልጅ ነው እንትን ያለኝና ክፉ ያናገረኝ ነገ እረፍት ቀኔ ስለሆነ ነው እንጂ እንትን